እንግሊዝ ፕሪሚየር ሊግ በ27ኛ ሳምንት ይመለሳል። አርሰናል ቀድሞ ተጫውቷል፣ ግን የ27ኛውን ሳይሆን የ31ኛውን ሳምንት ነው የተጫወተው። አርሰናል ነገ በ27ኛው ሳምንት እጅግ የሚጠበቁ አሪፍ ጨዋታዎች አሉ። ስፔሻሊ በኢታር ስቴዲየም ማንቸስተር ሲቲ ከኒውካስል ጋር የሚያደርጉት ጨዋታ በጉጉት የሚጠበቅ ጨዋታ ነው። ጋርዲዮላ ሊቨርፑልን ካምባክ አድርገው ካሸንፉ በኋላ አንድ ነገር ተናግረው ነበር። አማኝ አይደለሁም አሉ። ይታወቃሉ፣ ፓጋን ናቸው። ጋርዲዮላ እምነት የላቸው። አማኝ አይደለሁም፣ ግን በህይወቴ ለመጀመሪያ ጊዜ ፈጣሪን እማጸነዋለሁ አርሰናል አንድ ድል እንዲሰጠን አርሰናልን እማጸነዋለሁ ብሎ ነበር። ስለታቸው ደረሰላቸው። ከአንዳንድ ላይ ደረሰላቸው። አርሰናል በተከታታይ 2 ጨዋታ ነው ነጥብ የጣለላቸው። የነጥብ ልዩነቱን ወደ 2 ዝቅ ለማድረግ ነገ የሚያደርጉት ጨዋታ በጉጉት የሚጠበቅ ነው። ዓለም በሙሉ የሚጠብቀው ነው። ሲቲ ነገ ፍራስትሬት ካረጋቻ ከወጣ ከተሸነፈ ነገሩ ለአርሰናል የተመቻቸ ወይም ኦልሞስት በቃ ይሄ ሪትሙን ለማሳጣት የምታደርገው ጥረት ሳክሰስፉል ካልሆነ መጨረሻ ላይ ያለው አማራጭ ከዋሶም ምን ይባላል? በጣም መጥፎ ይሻላል። ከመጥፎ ደግሞ ጥሩ፣ ከጥሩ በጣም ጥሩ፣ በጣም ጥሩ ደግሞ በጣም ጥሩ ይሻላል አይደል የሚባለው። ይህንን እድል መጠቀም ካልቻለ ሲቲ በጣም ከባድ ነው የሚሆነው። በዛ ላይ በነገው ጨዋታ ላይ የኒውካስል ተጫዋቾች ተጎድተውበታል። ኒውካስል ብሩኖ ጉማሬጅ፣ ቲኖ ሊቨራሜንቶ፣ ሰቨን ቦትማን፣ ሁዋን ዊዛ በቡድን ውስጥ ቁልፍ ሚና ያላቸው ተብሎ የሚታሰቡ ቁጥራቸው በርከት ያሉ ተጫዋቾች ተጎድተውባቸው የሚያደርጉት ጨዋታ ነው። ሲቲ በተቃራኒው ጉዳት ላይ የነበሩ ተጫዋቾች እየመጡለት ነው። ጆን ስቶንስ መጥቶለታል። አሁን በጉዳት ምክንያት ያሉት ጋቫርዲዮልና እንደዚሁም ከዋናዎቹ የዋና ቡድን ተጫዋቾች መካከል ጋቫርዲዮል፣ ሳቪኒዮ፣ ዶኩ እና ኮቫቺች ናቸው። ሌሎቹ ሞሮለስ ዝግጁ ናቸው ለዚህ ጨዋታ። ማንቸስተር ሲቲ በነገራችን ላይ የአርሰናልና የሲቲ ተጋጣሚዎች ተመሳሳይ በኢንጁሪ በጉዳት የተመቱ ናቸው። በኋላ ላይ የቶተናም ስለምናነሳው በኋላ ላይ እንመጣለን። ግን ተመሳሳይ ነው። አርሰናልም የሚያገኘው ቶተናም በጉዳት እጅግ በጣም የተመታ ቡድን ነው። ኒውካስልም በተመሳሳይ በጉዳት የተመታ ቡድን ነው። እስትንፋሱን፣ ሳምባውን፣ ልቡን ነው ያጣው ብሩኖ ጊማሬዥ። ረጅም ጊዜ ነው የሚያጣው። 6-1 በቀደም ሲያሸንፉ አራባክን ሐኪም ቤት ሆስፒታል ተኝቶ እንትን ሲያደርግ ነበረ። አድናቆቱ ሲገልጽ ነበረ ጨዋታውን እየተመለከተ የተጫዋች ኒውካስል። የኢዲሃው ኒውካስል የአውሮፓ ሻምፒዮንስ ሊግ በሚኖርበት የውድድር ጊዜ ወይም በሚሳተፍበት ጊዜ ከፍተኛ የሆነ የአቋም መዋዠቅ እየተመለከትንበት ነው። ከ2 ዓመት በፊት በነበረበት ወቅት በቀጣዩ ዓመቱ ሻምፒዮንስ ሊግ መሳተፍ አልቻለም። በጣም ደካማ ኒውካስል ነው የሆነው በ2 ውድድሮች መሳተፉ፣ በአጠቃላይ በ4 ውድድሮች ማለት ነው። ዘንድሮም የውድድሮቹ መብዛት ይሁን ሌላ ምክንያት በተመሳሳይ መንገድ ልክ በአውሮፓ ሻምፒዮንስ ሊግ መሳተፍ የቻለበትን የውድድር ዓመት ሲያሳልፍ ልክ አይደለም። ዘንድሮ ከአውሮፓ መድረክ ለመውጣት ጫፍ ላይ የደረሰ ቡድን ነው። ተስፋ ብቻ ያለው ቡድን ነው። የአውሮፓ መድረክ ቦታ አካባቢ የለም። ተስፋ ግን አለው ተከታታይ ጨዋታዎችን ማሸነፍ የሚችል ከሆነ። ኢዲሆው የአሌክዛንደር አይዛክ ወደ ሊቨርፑል መሄድ እቅዳቸውን ፕላናቸውን ያዛባባቸው ነው። በነገራችን ላይ የአይዛክ ከኒውካስል ወደ ሊቨርፑል ጉዞ ከ2-1 ያጣ ነው የሆነው ለሱም ለክለቦቹ። አይዛክ መውጣቱ ኒውካስልን ጎድቷል። አይዛክ ወደ ሊቨርፑል መሄዱ ሊቨርፑልን አልጠቀመም። የአይዛክ በሊቨርፑል ቤት ስኬታማ አልሆነም። ጉዳቶች እያጠቁት ነው። አሁንም ጉዳት ላይ የሚገኝ ተጫዋች ነው። ገና ምናልባት ሚያዝያ ወር ላይ ከጉዳት ሊመለስ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። የአይዛክ ሰለባ የሆነ ቡድን ነው ኒውካስል። በዚህ ሂደት ውስጥ ካለቅዱ ኒኮ ዋልተርሜድና ሁዋን ዊዛር 2 ተጫዋቾችን ከፍተኛ ገንዘብ አውጥቶ አስፈርሟል። ሐሳቡ አልነበረም። የሚፈልገው ቤንያሚን ሸሽኮን ነበረ። የሚፈልገው ሆጎ ኪቲኬን ነበረ። አልሆነም።
የመጨረሻውን አማራጭ ነው ያስፈረመው ሊኩ ዋልተሜድ እንደመጣ የተወሰነ ጎሎችን አስቆጥሯል ግን ባይዛክ ደረጃ አይደለም በአቨሬጅ አጥቂ ደረጃ ላይ ገና ነው ዋልተሜድ በርግጥ ገና ወጣት ታዳጊ ተጫዋች ነው አዮቹ መጀመሪያ ላይ ያለ ተጫዋች ተጣሉ ኳላየ ከቋራባክ ጨዋታ ተጣልቷል ሁለት ተጫዋች ተጣልቷል የራሳቸው ራሱ እንታ ነው ዋልተሜድና ሃርቪ ባርነስ እንዴት ባርነስ ሳይሆን ፔናልቲ የመታው ነው ኮኮብ የተባለው ነው እንጂ ጎርደን እንዴታ ሰጠኝ አትሪክ ከሰራ በኋላ ሰጠኝ ፔናልቲውን ምን ሌሎችም አሉት ፔናልቲ ሰጠኝ ከዛ እኔ መቼው አንደኛ መቼ ነኝ አትሪክ ሰርቷል ሱማ ታሪክ ሰራኩ አራት ጎል አገባ በሻምፒዮንስ ሊግ የመጀመሪያ አጋማሽ ማስቆጠር ታሪክ ሰርቷል ትንሽ ግጭቶች ነበሩ በኋላ ላይ ኤዲሆም ነገሩን አስተባብለውታል በዚህ ውድድር ዓመት እንግዲህ ሁለቱ ቡድኖች በትንሹ 5 ጊዜ ይገናኛሉ ማለት ነው በካራባኦ ካፕ ደርሶ መልስ ሲቲ ያሸንፏል 5-1 የመጀመሪያውን ዙር የሴንት ጄምስ ፓርክ ስቴዲየም ፍልሚያን ግን ኒውካስልን ያሸነፈው 2-1 ነገ አራተኛው ከዛ ኤፍኤ ካፕ አብሮ ተደልድረዋል አንድ ዙር ነው ያለው ኤፍኤ ካፕ ነገራቸው ደርሶ መልስ የለውም ኤፍኤ ካፕ ካልተሸናነፍክ ወደ ፔናልቲ ነው የምትሄደው ሴንት ጄምስ ፓርክ ስቴዲየም ላይ የሚከናወን ጨዋታ ነው ስለዚህ ኒውካስል አሁን ለአራተኛ ጊዜ ነው ሲቲን የሚያገኘው በደንብ በቃ ተግባብተዋል ጋርዲዮላም ኢዲያውም ምንድነው ችግራችን ምንድነው ጥንካሬያችን የሚለው በደንብ ከሁለቱ በላይ በዘንድሮው ውድድር ዓመት እርስ በርስ የሚተዋወቅ አሰልጣኝ የሚኖር አይመስለኝም በመፈታተሽ ረገድ ማለት ነው ስለዚህ ያንዱን ጥንካሬ ያንዱን ድክመት አንዱ አውቆ የሚመጣበት ጨዋታ ስለሆነ ሌላ የተሻለ ፍልሚያ ልንመለከትበት የምንችለው የተሻለ ዳይናሚዝም ልናይበት የምንችለው ጨዋታ እንደሚሆን ገምታለሁ ይህን ጨዋታ ኒውካስል ግን ኢታር ስቴዲየም ጥሩ ክብረ ወሰን የለውም በ21 ተከታታይ ጨዋታ ማሸነፍ አልቻለም በ21 ተከታታይ ጨዋታ ብዙ ነው በእንግሊዝ ፕሪሚየር ሊግ ከሲቲ ጋር ተጫውቶ በተከታታይ ጨዋታ ብዙ ጨዋታ ባለማሸነፍ ወይም በተከታታይ ጨዋታ ላይ ድል ባለማግኘት ኒውካስል መጥፎ ሪኮርድ ያለው ቡድን ነው በኒውካስል ደረጃ ከሲቲ ጋር በኢታር ተጫውቶ ይሄን ያህል መጥፎ ክብረ ወሰን ያስመዘገበ አንድም ክለብ የለም እና በጣም የሚመቸው አይነት ቡድን ነው ኒውካስል ኦማር መርሙሽ ደግሞ የኒውካስል መድኃኒት ነው ባለፈው ዓመት ሃትሪክ ሰርቷል በፕሪሚየር ሊጉ 4-0 ባሸነፉበት ጨዋታ ዘንድሮ ኢታር ላይ በነበረው የመልስ ጨዋታ የካራባኦ ካፕ ጨዋታ ላይ 2 ጎል አስቆጥሮባቸዋል 5 ጎል በሁለት ጨዋታ አዝንቧል ኦማር መርሙሽ ኒውካስል ላይ ብዙዎች እየጠየቁ ያሉ በነገው ጨዋታ መርሙሽ ወይ አንቶዋን ሲሜኒዮን ይሄ የጎል ቁጥሩን አይተው ለመርሙሽ እድል ይሰጡታል ወይስ በብቃት ብቻ ነው ሲሜኒዮን ያስገቡታል የሚለው በጣም የሚጠበቅ ሲሜኒዮንም ጎል አስቆጥሯል ሴንት ጄምስ ፓርክ ስቴዲየም ላይ በካራባኦ ካፕ ጨዋታ እና የትኛውን ያረጋሉ የሚለው ጉዳይ በጣም የሚጠበቅ ሂደት ይኖረዋል የሲቲ የስነ ልቦና ጦርነት ግን አርሰናልን ተጽዕኖ ፈጥሮበታል በጣም ያወሩ ነበር ሲቲዎች አይደል እንደውም እኛ ባለፈው ፕሮግራማችን ሲቲ ምን ነካው በዚህ ልክ ጋርዲዮላ እንደዚህ አይነት ነገር አይታወቁም ጋርዲዮላ ሞር የሚታወቁ ሰርቶ በማሳየት ነው ግን ምላስ በዛ በርናርዶ ሲልቫ ይወጣና እንደ አርሰናል ዋንጫ ሲያነሳ እኮ ተመልክቼው አላቅም ይላል ጋርዲዮላ ይወጡና ያው አንድ ድል አገኘ እንጂ ምን እንደማድረግ ይታወቃል አንቶዋን ሲሜኒዮ ይወጣና ድሉን ካገኘን እንሾልካለን ይላል በቃ ማለት ትኩረታቸው በሙሉ አርሰናል ላይ አድርገው ነው የስነ ልቦና ጨዋታ ሲጫወቱ የነበረው እሱ ነው አርሰናልን አፌክት ያደረገው ብዙም አይመስለኝም የሱ ተጽዕኖ ያን ያህል አይመስለኝም ከዛ ይልቅ የሜዳ ላይ ፐርፎርማንሳቸው ነው ችግሩ እንጂ የስነ ልቦናው ጦርነት እንዲሁም ሊያነቃቃ የሚገባ ሊያነሳሳ የሚገባ ነው በተቃራኒ ከተጠቀምክበት ግን አሁንም ጋርዲዮላ አርሰናል ላይ ትኩረታቸውን አድርገዋል በጨዋታ እንቅስቃሴ ብቻ ሳይሆን በስነ ልቦናም በእያንዳንዱ ጋዜጣዊ መግለጫቸው ላይ ይህንን መሰረት ያደረገ ሐሳብና አስተያየት ነው ሲሰጡ የምንመለከታቸው በነገው ጨዋታ ላይ በኒውካስል በኩል ቀደም ሲል የጠቀስኳቸው በርከት ያሉ ተጫዋቾች ቢጎዱበትም ነገር ግን የቡድኑ ቁልፍ ተጫዋች ከሚባሉ ተጫዋቾች መካከል አንዱ የሆነው ዮሊንተን ከጉዳት አገግሞ መመለስ ባለፉት ጨዋታዎች ያላገኙትን ግልጋሎትና ጥቅም ይሰጣቸዋል ተብሎ ይጠበቃል ሪፍሬሽ ወርገው ነው የመጣው ባለፈው የቃራባኦ ጨዋታ ላይ የተወሰኑ ደቂቃዎችን ተጫውቶ እንደገና ወደ ፊትነሱ ለመምጣት ጥረት ያደረገ ተጫዋች ነው እና በነገው ጨዋታ ላይ ምሽት 50 ነው የሚከናወነው ጨዋታ
ዊሎክን ተክቶ የመግባት እና በቋሚ 11 ከሳንድሮ ቶናሊ ጋር የመጣመር እድል ያለው የተጫዋች ነው ተብሎ ይታመናል። ኢዲያው ከሰሞነኛ የውጤት ማጣት ጋር በተያዘ ታክቲካል የሆኑ ለውጦችን አድርገዋል። በነገራችን ላይ ከካራባው ካፑ የሲቲ ሽንፈት በኋላ ተከታታይ 3 ጨዋታ አሸንፈዋል። በተለያዩ ውድድሮች አስቶን ቪላን አሸንፈዋል። በኤፍኤ ካፕ እንደዚሁ በፕሪሚየር ሊግ ተጋጣሚያቸውን አሸንፈዋል። በሻምፒዮንስ ሊግ ቋራባክን አሸንፈዋል። ቋራባክን ማሸነፍ ዘንድሮ ዓመት ቀላል ክሬዲት የሚያሰጥ አይደለም። አዌይ ነው ደግሞ ሲቲን አሸንፈዋል። ሲቲን ሳይሆን ቋራባክ ቼልሲ ጋር ቦዶ ግልሚስ ነው ይቅርታ፣ ቦዶ ግልሚስ ነው እየተወራለት ያለ ኢንተር ሚላንን ሲቲን በማሸነፉ ልክ ነው። ሶሪ ቋራባክ እንዳልከው ቼልሲን አስጥሯል። ኮፐንሃገንና ኢንትራክት ፍራንክፈርትን አሸነፈ። አዎ ደካማ የምትለው ቡድን አይደል፣ በሜዳው ከባድ ነው። አዎ ይህንን ማሸነፍ ቀላል አይደለም እና ይሄ የሰሞነኛው ለውጥ 3 ተከታታይ ድላቸው ኢዲሆ የመጡ ታክቲካል ለውጥ አድርገዋል ተጫዋቾቻቸው ላይ። ይሄ ታክቲካል ለውጥም ቮልተሜድን 9 ቁጥር ላይ ነበር የሚያጫወት ከዚህ በፊት። አሁን ቮልተሜድ እየተጫወተ ያለው ሚዱ ላይ ነው ከሳንድሮ ቶናልና ከዊሎክ ጋር። ነገ ደግሞ ሊጫወቱ የሚችለውን በዚህ ሂደት ከዮሊንተን ከሳንድሮ ቶናልና ማን አብሮ ይሆናል? 3ኛው አማካይ ቮልተሜድ ይሆናል። ግን የቮልተሜድ ሚና የካበርዝ አይነት ሚና ነው የሚሆነው። ካበርዝ ሚካኤል አርቴታ ከጉዳት አገግሞ ከመጣ በኋላ የሰጡት አይነት ሚና ከአጥቂ ጀርባውን ይጫወታል። ግን አስፈላጊው ነው ሲገኝ ሳጥን ውስጥ ነው የምታገኘው። ተጫዋቹን የምታገኝበት ቦታ 16 ከ50 መቃረቢያና ሳጥን ውስጥ ነው የምታገኘው። ተጫዋቹ ግን ሚናው ሚድፊልደር የኳስ አቀጣጣይነት ሚና ያለው። በዚህ ሂደት ውስጥ ሁለቱንም ስራ ነው የሚሰራው። ሳጥን ውስጥ ኳስ ካገኘ ያገባላል፣ ከሳጥን ውጭ ኳስ ካገኘ ለጓደኞቹ ይሰጣል። 9 ቁጥሩን ሚና አንቶኒ ጎርደን ይዞ ነው የሚጫወቱ። ይህን በቋራባክ ጨዋታ፣ በአስቶን ቪላ ጨዋታ እና በፕሪሚየር ሊጉ በነበራቸው ጨዋታ ላይ ተመልክተናል። ነገም ያን ይደግሙታል ተብሎ ይጠበቃል። ስለዚህ አሰልጣኝ ጋርዲዮላ እዚህ ቦታ ላይ የሆነ ነገር መስራት አለባቸው። ይሄ ጥሩ ጥንካሬ ሆናል። ከብሩኖ ጊማሬዥ መጎዳት በኋላ የኒውካስል ያለፉት 3 ተከታታይ ጨዋታ ጥንካሬያቸው ይሄኛው እዚህ ጋር የተፈጠረው ታክቲካል ስራ ነው። በተወሰነ መንገድ የሚያገግሙ ተጫዋቾችም እንደሚኖሩ ይጠበቃል። ለምሳሌ ሰቫን ቦትማንና ሁዋን ዊዛ በዚህ ጨዋታ የመካተት ድል ሊኖራቸው ይችላል። ስቲል ተስፋ አላቸው። እነሱንም ታሳቢ ያደረገ ዝግጅት ማድረግ አለ። በአንቶኒ ላንጋ ባለፉት ጨዋታዎች ላይ እየተጠቀሙበት ያልሆነ ተጫዋች ነው። ከኖቲንጋም ፎረስት ከመጣ በኋላ 1 ጎል ብቻ ነው ያስቆጠረው። ሲቲ ላይ በሊግ ካፕ 5-1 በድምር ውጤት ሲሸነፉ የማስተዛዘኛውን ጎል ያስቆጠረው ነው አንቶኒ ላንጋ። ጎል የለው፣ ጎል ማስቆጠር አልቻለም። በእርግጥ የቡድኑን ቁልፍ ተጫዋች ብሩኖ ጊማሬዥን አጥቷል። ብሩኖ ጊማሬዥን መተካት አስቸጋሪ ይመስለኛል፣ ከባድ ይመስለኛል ኒውካስል። ማንቸስተር ሲቲ ዘንድሮ ዋንጫውን ካነሳ በትልቁ ክሬዲት ሊሰጡ የሚችለው የጥር ዝውውር ነው ብዬ አስባለሁ። ዋንጫውን ካነሳ የጥር ዝውውር መስኮት ላይ የሰራው ስራ ትልቅ ክሬዲት ያሰጠዋል። በፊት ስናነሳ ነበር አይደል? አርሰናል ዘንድሮ ዋንጫ ካነሳ የኢዜ ሚና በጣም ከፍ ያለ ነው ብለን ስናነሳ ነበር። ወደ መስከረም ወደ ጥቅምት ወር አካባቢ ዝውውሩ እንደተጠናቀቀና ወደ ጨዋታዎች ከገባ በኋላ ምክንያቱም በሱ ምክንያት ከክሪስታል ፓላስ 3 ነጥብ ወስዷል፣ ከቶተናም 3 ነጥብ ወስዶ ነበርና ተጽዕኖ ከፍ ያለ ነው ብለን ስናነሳ ነበር። በተመሳሳይ መንገድ የሲቲ ሴሜኒዮንና ማርጋይን ማስፈረም በጥር ዝውውር መስኮት ተከላካዩን እንደ ብረት አጠንቅሮታል። አጥቂውን ሌላ ዳይናሚዝም ጨምሮላቸዋል እና ዋንጫውን ካነሱ እነዚህ ተጫዋቾች ክሬዲት የእነዚህ ተጫዋቾች ዝውውር ክሬዲት ያሰጥ ጋርዲዮላ ሁለቱን ተጫዋቾች ሲያዘዋውሩ አንድም የወደፊቱን ቡድን ለመስራት ኃላፊነት ስለተሰጣቸው በአመቱ መጨረሻ የመልቀቅ ዕድላቸው ሰፊ ቢሆንም ግን ሰርተውልን ውጡ ተብሏል። ለሚቀጥሉ አሰልጣኝ አስረክቡ ተብሏል። ቢሆንም ሁለተኛው ዕቅዳቸው ግን ሻምፒዮንስ ሊጉ ላይ የተሻለ ነገር ለማሳየት ከማሰብ አንጻር ነው እንጂ ጥር ላይ የአርሰናል ዋንጫ የመውሰድ ጉዳይ የተገባደደ ይመስል ነበር። 9 ነጥብ 6 ነጥብ 7 ነጥብ እየሆነ እዛ አካባቢ የነበረ ስለነበረና የአርሰናል ጥንካሬ ደግሞ በጣም ጥሩ ስለነበረ ለፕሪሚየር ሊጉ ነው ዝውውርን የፈጸሙት ለማለት ያስቸግራል። ግን ሻምፒዮንስ ሊጉና ቀጣይ ቡድኑን ለመገንባት ለቀጣይ ጊዜያቶች ታሳቢ ያደረገና ከዚህ የበለጠ ውርደት እንዳይመጣ ምክንያቱም ሲቲ በአላይንና በኩሳኖቭ ሲጫወት ወንፊት ነበር። ማንም እየመጣ የሚያሸንፈው ቡድን ነበር። ሲቲ አሁን በጣም ተሻሽሏል በመከላከሉ ረገድ አሉት። ከዲሴምበር ወዲህ በሊጉ 2 ጎል ብቻ ነው ያስተናገደው።
በፉላም 5-4 ፉላምን ካሸነፈ በኋላና በአንድ ጨዋታ 4 ጎል ካስተናገደ በኋላ ከዛ በኋላ ባሉት 8 ጨዋታዎች 2 ጎል ብቻ ነው ያስተናገደው ሲቲ። በ10 ጨዋታ 6 ክሊን ሺት አለው። በ10 ጨዋታ በድምሩ የፉላምን ጨምረን የተቆጠረበት 8 ጎል ነው አሉት። ይህ ጥንካሬ ከምንም አይደለም የመጣው። የዚህ የመከላከል ጥንካሬና አስገራሚነት የመጣው ማርክ ጋሂ ነው። ሌላ ወደ ግራም ወደ ቀኝ የምንወስደው ሰው የለም። የማርክ ጋሂ እዚህ ቦታ ላይ መሰለፍ ስንት ኳሶችን አድነው፣ ስንት እንቅስቃሴዎችን አምክኗል። ልዩነት ፈጣሪ ዝውውር ነው የማርክ ጋሂ ዝውውር። ቶትንሃም ከማርክ ጋሂ ዝውውር በኋላ ከቶትንሃም 2 አስቆጠረባቸው። ከዛ በፊት ደግሞ በማንቸስተር ደርቢ የጋሂ ከመምጣቱ በፊት ማንቸስተር ዩናይትድ 2 ጎል አስቆጥሮባቸው ነበር እናስታውሳለን። ግን ከሱ ከጋሂ ዝውውር በኋላ በኢታዱ ጨዋታ አዌ ጨዋታ ላይ 2-2 ሲጠናቀቅ ከቶትንሃም ጋር 2 ጎል ተቆጥረባቸው እናስታውስ። ሁለቱ ጎል ናቸው ናት እኮ ታዲያ ሌላው እንዳለ ክሊንሺት እኮ እንዳለ በክሊንሺት ነው የጨረሰው። ሌላውን ጨዋታ በሙሉ በሁሉም ውድድሮች ማለት ነው። በፕሪሚየር ሊግ ብቻ አይደለም፣ ሻምፒዮንስ ሊግ፣ ሊግ ካፕ፣ ካራባኦ እያልን በምንወስዳቸው ውድድሮች እንደዚህ አይነት ስታት ያለው ቡድን ነው። በቃ ስትሮንግ የሆነ የመጀመሪያዎቹ ሳምንታት የመጀመሪያዎቹ ወራቶች አርሰናል ላይ ስንመለከት የነበረው በ10 ጨዋታ 2 ጎል ብቻ አስተናገደ አርሰናል እያልን ስንገረምበት የነበረው ቁጥር አሁን ሲቲ እያሳየ ነው። ፕሮግረሱ ቀላል አይደለም። ለአርሰናልም የሲቲም ልዩነት ነገ 2 ካደረገው ስጋቱ 2 መሆኑ አይደለም። ስጋቱ የሲቲ ማደግ ነው። ስጋቱ 2 ማድረጉ ብቻ አይደለም። ልዩነቱን 2 ማድረጉ ብቻ ሳይሆን ሲቲ በየጊዜው እያደገ ነው። እያንዳንዱ ዲፓርትመንቱ እየተሻሻለ ነው። ተከላካዩ እየተሻሻለ ነው። አማካኙ ሮድሪ በደንብ እየተላመደ ነው። አሁን በደንብ እያደገ የመጣ ነው። አጥቂው ስትሮንግ ሆኗል። ሴሜኒዮ ካላገባ ሃላንድ ያገባል። ሃላንድ ካላገባ ማረሙሽ አግብቶ ሊወጣል። እሱ ካላገባ ራያን ቸርኪ አለ፣ ፎደን አለ፣ በርናንዶ ሲልቫ አለ። ለምሳሌ ሊቨርፑል ጨዋታ ላይ ምን ያህል ልምዱን ተጠቅሞ እንደዛች አይነት ጎል ማስቆጠሩ ጨዋታው በዛ ውጤት ይጠናቃል ተብሎ ይማቸውናል ተብሎ ተጠበቀበት ጊዜ ላይ እነዚህ ሁሉ ነገሮች ተመለከታቸው። ቡድኑ ሳይኮሎጂካሊ ቦስት እያደረገ ነው። በስነ ልቦናውም በሜዳ ላይ እንቅስቃሴው የስነ ልቦናውን የአርሰናል ስራ ነው ስነ ልቦናውን እንዲያድግ ያደረገው። የአርሰናል ውጤት ማጣት የአርሰናል በተከታታይ ጨዋታዎች ላይ 3 ነጥቦችን ማግኘት ሲገባው አንዳንድ ነጥብ ማሳካት ሳይኮሎጂካሊ ቡስት አድርጓቸዋል። ስነ ልቦናቸውን አነሳስቶታል። የሜዳ ላይ እንቅስቃሴያቸው እድገት ደግሞ የማርክ ጋሂ ዝውውር ሚናው ከፍ ያለ ነው። ሴሜኒዮን በተመሳሳይ ሶሊድ አድርጓቸዋል ቡድናቸውን በተከላካይ መስመሩ በኩል እና ሲቲ ጋርዲዮላ ከምናውቀው ባህሪው አንጻር ትናንትም ሳነሳው ነበር። የመጨረሻዎቹ ሳምንታት የመጨረሻው 12 ሳምንታት የመጨረሻዎቹ 10 ሳምንታት ሽምጥ የሚጋልብ ቡድን ነው ሲቲ። ሽምጥ የሚጋልብ ቡድን ነው። የምትይዙ አይነት ቡድን አይደለም። ይሄ ያለፉት 4 ዓመታት ስታት ነው። የሁለቱ ቡድኖችን ስታት አውጣቸው ማየት ትችላላችሁ። አርሰናል አምና ብቻ ነው ከ36 ነጥብ 31 ነጥብ ማሳካት የቻለው። ከዛ ውጭ ባሉት ሂደቶች በ12 ጨዋታ አርሰናል 21 ነጥብ 22 ነጥብ 18 ነጥብ ምናምን ነው የሚያሳካው። ይሄ የሚነግረን ነገር አለ። ይሄ ነው አሁን ይሄንን ክፍተት አርሰናል መሙላት ይችላሉ። 12ቱንም ጨዋታዎች ልክ ሲቲ ሽምጥ በሚጋልብበት መንገድ አርሰናልም መንጭቆ ተነስቶ መጋለብ ይችላሉ። ከገባበት ጭቃ መንጭቆ ተነስቶ ያንን እንቅስቃሴ ማድረግ ይችላሉ። ጥያቄም ያስነሳሉ። ስለዚህ የነገው ጨዋታ ለሲቲ በጣም ወሳኝ ነው። ጋርዲዮላን ይረዳሉ፣ ተጫዋቾቹ ይረዳሉ፣ ደጋፊዎቹ ይረዳሉ፣ ኒውካስልም ይህንን ያውቃል፣ ኢድሃውም ይህንን ይረዳሉ። በዚህ ሂደት ውስጥ የማንቸስተር ሲቲ በትልቁ የልዩነት ፈጣሪ ይሆናሉ ተብሎ ከሚጠበቁ እንቅስቃሴዎች መካከል ፊል ፎደን የሚያደርጋቸው እንቅስቃሴዎች ናቸው። በተለይ እንዲህ አይነት ትልልቅ ጨዋታዎች እንዲህ አይነት ወሳኝ ምዕራፍ ላይ ሲደርስ ቡድኑ ከሃላንድ ይልቅ በርናንዶ ሲልቫን ይፈልጋል። ከሃላንድ ይልቅ ፊል ፎደን ይፈልጋል። ብዙ ጊዜ ተመልክተው እኮ ችግሩ ሲገባ ባለፉት ዓመታት በነገራችን ላይ ነገ ፊል ፎደን በአሲስትም ካረገ ጎልም ካስቆጠረ 100ኛ የጎል ተሳትፎ ይሆናል። 68 ጎልና 31 አሲስት አለው። 99 የጎል አስተዋጽኦች ላይ በማንቸስተር ሲቲ አለበት። ነገ አንድ ከጨመረ ጎል የሚሆን አሲስት 100ኛ የጎል ተሳትፎ የሚመዘግብበት ቀን ነው። ልዩ ማይልስቶን ላይ የሚደርስበት ቀን ነው እና እኔ በነገው ጨዋታ ላይ ኤክስፒሪየንስድ ተጫዋቾች ትልቅ ሚና አላቸው።
ሮድሪ፣ በርናንዶ ሲልቫ፣ ፊል ፎደን ይህንን ሙቀት የመቋቋምና ይህንን አጋጣሚ ተጠቅሞ የመሽሎክ ከፍተኛ ኃላፊነት እንዳላችሁ ይሰማኛል። ለኒውካስልም የሞሽረክ ጉዳይ ነው። ነገው ጨዋታ በተሸነፈ ቁጥር የአውሮፓ እግር ኳስ መድረክን እየራቀ ነው የሚሄደው። ውጤቱ ልክ አይደለም። የዘንድሮ ውድድር ዓመት ውጤቱ አሁን እንዲሁም ተሻሻለ እንጂ ሰሞነኛ ውጤቱ 3 ተከታታይ ጨዋታ ማሸነፉ ኒውካስል በጣም ደካማ ቡድን ነው። ኢቭን ሜዳው ላይም በቀላሉ እጅ የሚሰጥ ቡድን እየሆነ እየተመለከት ነው። ብሬንፎርድ ነው ያሸነፈው፣ በጎዶሎ አሸንፎታል እኮ 3-2 በጎዶሎ አሸንፎታል። እንዲህ አይነት ነገሮችን ትመለከታለህ። ስለዚህ ያንን መሻሻልን ለማሳየት የሚያደርጉበት ጥረት ነው የሚሆነው። ቀላል ጨዋታ አይደለም ጨዋታው፣ ቀላል ብለን የምናነሳው ጨዋታ አይደለም ለሲቲም ለኒውካስል። ግን ጋርዲዮላ እንዲህ አይነት አጋጣሚ አግኝቶ ግን እንቅልፍ ተኝቶ የሚያድር አይመስለኝም። መተኛትም የለበትም። አርሰናል የዘንድሮን የዋንጫ ፉክክርን የምቆጥረው አርሰናል ዋንጫ ከተነጠቀ ወይም ሲቲ ከበላበት ምግብ ቀርቦልህ ልበላ ሳህኑን ለመቀበል እጅን ስዘረጋ ሲሰበር አይነት ያለው ስሜት ነው። ሲወድቅ መቀበል ተቀብለ መያዝ ነው የሚቀር አይደል? ተቀብለ መያዝ የሚቀር ነገር ነው። ቀርቧል፣ ወጡ እንጀራው ቀርቧል፣ ሁሉ ነገር ተዘጋጅቷል። እንካ ተብሎ ሲሰጥ እሱን ተቀብለ መብላት ሲገባ እሱን ለመቀበል ስትሞክር እጅን ስዘረጋ ሲወድቅ ያለው ስሜት ነው። ስለዚህ በኋላ ላይ ከአርሰናል ቶተናም ጋር በተያዘ የምናነሳቸው ብዙ ነጥቦች ስላሉ ከዛ ጋር እናነሳዋለን። ሲቲ ደግሞ ያላሰበው እንጀራ ነው የመጣለት እንዴ ያልፈለገው። ኦልሞስት እኮ በሊቨርፑል ጨዋታ ላይ እኮ ደኑ ነው አልኩ አብቅቶ ነበርኩ። ኢቭን የሊቨርፑልን ጨዋታ ቢያሸንፍ ማሸነፍ እንኳን ለአርሰናል ብዙ መልካም ነገሮች መጥቶ ነበር። ከዛ በኋላ ብሬንፎርድን አግኝቷል አርሰናል። ከዛ በኋላ ወልቭስን አግኝቷል። እነዚህን ጨዋታዎች ቢያሸንፍ ነገ ሲቲ አሸነፈ አላሸነፈ ብሎ የሚጨነቁበት አልነበረም። አርሰናሎች ጫና ውስጥ የሚገቡበት አልነበረም። የቶተናሙን ጨዋታ ስቲል ዘና ብሎ መጫወት ይችሉ ነበር። 7 ነጥብ ልዩነት ይኖራል። ሲቲ ቢያሸንፍ 4 ነጥብ ይኖራል። ቶተናምን አሸንፈው መልሶ 7 ነጥብ እያደረጉ እንደዚህ እያደረጉ ሲቲን አንድ ነገር ትንሽ የድን መደናቀፍ ካገኘው የሆነ ጨዋታ ላይ አቻ ከወጣ ሲቲ እጅ ይሰጥ ነበር፣ ያበቃ ነበረ ነገር። ግን የጋበዙበት ሂደት ነው ያለው። ይህን ግብዣ በምን መንገድ ይወጡታል አሰልጣኝ ጋርዲዮላ? ግብዣውን በአግባቡ ተጠቅመው የሚፈልጉትን ምግብ በልተው የሚፈልጉትን መጠጥ ጠጥተው ይወጣሉ ወይስ ወይ ምግብ አብዝተው ወይ መጠጥ አብዝተው አሰልጣኝ ጋርዲዮላ ግብዣው ላይ ግብዣውን ያበላሹታል የሚለውን አብረን ያለ። ግብዣ ግን የሚያበላሹ አይመስለኝም ጋርዲዮላ አሉት። ይወዳንተ አጭር ነገር ለመጨመር ያክል የአርሰናል የቀድሞ ተንታኞች ያነሱት ሀሳብ ገዢ ነው ብዬ አስባለሁ፣ እስማማለሁ ብዬ አስባለሁ። ከዚህ ከማች ሪከቨሪ ታይም ጋር በተገናኘ ያው ምንም ጥያቄ የለውም ቀሪ 12 ሳምንታት አሉ። የሊጉ ተፎካካሪ ክለቦች ሲቲና አርሰናል ናቸው። የእነ አስቶን ቪላ ወደ ኋላ መቅረት ለቻምፒዮንስ ሊግ ነው እንጂ አሁን በሊጉ ቀጥተኛ ተፎካካሪ ክለብ አስቶን ቪላ ነው ብዬ አላስብም እኔ። እና የአርሰናል የቀድሞ ተንታኞች ምን አሉ? ማንቸስተር ሲቲ በጣም የሪከቨሪ ታይም አግኝቷል። ያው ቻንሰኛም ነው። ምክንያቱም አሁን ከወልቭስ ጋር አርሰናል ሲጫወት ሲቲ ከክሪስታል ፓላስ ጋር መጫወት ነበረበት፣ ግን ክሪስታል ፓላስ የኮንፈረንስ ሊግ ተጫዋች ነበር ትላንት። ሶ ምንድነው የአርሰናል ተንታኞች ያሉት? ኒውካስትል ወደ አዘርባይጃን ሄዶ ሲጫወት 2529 ማይል ተጉዞ ነው ጨዋታውን ያደረገው። በእንግሊዝ ፕሪሚየር ሊግ አንድ ክለብ የእንግሊዝ ፕሪሚየር ሊግ ተወካይነትን በአውሮፓ ቻምፒዮንስ ሊግ አግኝቶ ወደ ቻምፒዮንስ ሊግ ተጋጣሚ ቡድን የሄደበት ረጅሙ ማይል ነው ኒውካስትል የሄደበት ማይል በታሪክ ማለት። ግን አላሳፈረውም። ጉዞም 6 ጎል አስቆጥሮ ቋራባክን አሸንፎ ኦልሞስት ደንዲል የሆነ ውጤት ይዞ መጥቷል። እና አሁን ምንድነው ለምን ጨዋታው ማክሰኞ አልሆነም ነው? ማክሰኞ ለምን አልሆነም ጨዋታው? አሁን ሲቲ ግን በልሶ እኮ ሲቲ አሁን ጨዋታዎቹ የሚሰጡት ወይ በፕሪሚየር ሊጉና ሻምፒዮንስ ሊግ ጨዋታ ማር ወይ በኤፍኤ ካፕና በፕሪሚየር ሊጉ ጨዋታ ማር ነው ሲቲ የሚያገኘው። ተመሳሳይ እንዳርሰናል በተከታታይ መጫወቱ ግዴታው። አይ የኒውካስትል ጌም ነው ሶፊ። የኒውካስትል ጌም ቋራባክን ኒውካስትል ሲገጥም ብዙ ማይል ነው የሄደው፣ 2529 ማይል ነው የሄደው። እና ጨዋታው ለምን ማክሰኞ አልሆነም?
ሮብ ተጫውቶ ድጋሜ እሁድ ማነው ቅዳሜ ነው የሚጫወተው። አዘርዋይስ ለምን እሁድ አይደረግም? ስታስበው ሎጂካል ትክክል ነው። ምክንያቱም ኒውካስል አሁን ሮብ ተጫውቶ እሁድ ቢጫወት ይሻላል። ኖርማል ነው እንጂ ኖርማል ነው። እንደዛ ነው የሚጫወቱት ብዙ ጊዜ እሁድ። የሻምፒዮንስ ሊግ ጨዋታ ያለባቸው ቡድኖች በተለይ ሮብ የሚጫወቱ ቡድኖች ወደ እሁድ ነው የሚያደርጉላቸው። እና ለምን ቢያንስ የሰዓታት እድሜ ይኖራል። ቅዳሜ 5 ሰዓት የሚደረግ ጨዋታ ነው። ቢያንስ የተወሰነ የ8 የ9 የ10 ሰዓት ሊኖር ይችላል፣ ቀደም ብሎ ሊሆን ይችላል የሚሉ ሀሳቦችን አቅርበዋል። አስማሚ ነው እና በእርግጥ ወሳኝ ተጫዋቾቻቸው የሉም። በኒውካስትል በኩል የማች ፊትነስ ጥያቄ የሚነሳባቸው ተጫዋቾች ይኖራሉ ብዬ አምናለሁ። እንዳልከው የመጀመሪያው ጨዋታ በተለይ የመጀመሪያው የፕሪሚየር ሊግ ጨዋታ 2-1 አሸናፊነት የተጠናቀበት መርሃ ግብር በኒውካስትል በኩል ሴንት ጄምስ ፓርክ ላይ እናስታውሰዋለን። 1-1 ሆነ ወዲያው ኒውካስትል አስቆጥሮ 2-1 ያሸነፈበት አጋጣሚ ነበርና አሁን ጋርዲዮላ ነው አሰልጣኙ ደግሞ የሚያናድረው። አሁን አርሰናል ደጋፊዎች ደግሞ ሀትሪክ ከሰራ በጣም ህመም። ሀትሪክ ከሰራ ከባድ ህመም ይሰራል። አይከባድ አሁን እዚህ ላይ እንኳን ይሰራልም አይሰራልም የሚለውንም ማወቅ አስቸጋሪ ነው ይመስለኛል። ግን ፖዚቲቭ ሳይን የሚያሳየው አሁን ከአርሰናል ሊግ ወደ ሲቲ ነው። ፖዚቲቭ ሳይን በተለይ ሊቨርፑልን ካሸነፈበት በኋላ ያለው ራስ መተማመን ሲቲ በደንብ ነው የተቀየረ። በደንብ ሳይኮሎጂካሊ ትሪት ሆነዋል። ኮንፊደንሳቸው ቡስት ሆኗል። ከሊቨርፑሉ የሬሞንታዶ ድል በኋላ ጥሩ ሆነዋል። ከዛ በፊትም እንዳለ ጥሩ ነገሮች አሉ። ግን ከዛ በኋላ በደንብ የአንፊልድ ሮሜንታዳ የዘንድሮ ዓመት የእንግሊዝ ፕሪሚየር ሊግ ቁልፍ ይመስለኛል እንደኔ ስመለከተው። ግን አይታወቅም እንኳን ሳይታወቅ ለሁለቱም ክፍት ማድረግ ነው። ግን ግልጽ የሆነው ነገር እኔም ከአንተ ጋር የምስማማው ፖዚቲቭ ሳይን አለ ሲቲ ቤት ውስጥ። ተጫዋቾች እያገገሙ ነው፣ ውጤት እየቀናው ነው ሲቲ። በተቃራኒው አርሰናል ቤት ደግሞ ውጤት እየራቀ ነው፣ አቻዎች እየበዙ ነው፣ ኔጌቲቭ ነገሮች እየመጡ ነው አርሰናል ቤት ውስጥ። አሁን ይህንን ማን ይቋቋማል ነው። ጋርዲዮላ ጥሩን ነገር ይበልጥ የማሳደግ አቅም ያላቸው ናቸው። አርሰናል ደግሞ ቅዠት ያለበት ቡድን ነው። እንደዚህ አይነት ቅዠት ናይት ሜር ያለበት በህልሙም በሁኑም የሚመጣበት ነገር ዋንጫ ይነጥል ይሆን እንዴ የሚለው ነገር አርሰናል ቡድን ውስጥ ያለ ሀቅ ነው። ምክንያቱም ከአንዴም ሁለቴም ሶስቴም ተመሳሳይ ነገር ገጥሞታል ባለፉት ጊዜያቶች። አሁን እንዴት ይቋቋማል? በነገራችን ላይ ይህንን ነገር ተቋቁሞ አርሰናል ዋንጫ ከወሰደ ለቀጣዮቹ ዓመታት ትናንትም አንስቼዋለሁ፣ ለቀጣዮቹ ዓመታትም ትልቅ ስኬት ነው የሚሆንለት። ከተሰበረ ግን ለቀጣይ ዓመታቱም ከባድ ስብራት ነው። ምክንያቱም ምንም ቢያደርግ አርሰናል መጋቢት ላይ ይጥራል ተውት፣ የካቲት ላይ ይጥራል ተውት፣ ጠብቁት እየተባለ መሳቂያ መሳለቂያ ነው የሚሆነው። ይችኛዋ ቢግ ስቴትመንት የምታስተላልፍበት ነው። ስለዚህ ተጫዋቾቹ በዚህ ልክ መዘጋጀት አለባቸው ብዬ አምናለሁ። ወደ ቶተንሃምና አርሰናል ጨዋታ ስናልፍ በደንብ ስለምናነሳው እሱ ላይ ትኩረታችን እናደርጋለን። ዴቮ የአጋሮቻችን መልእክቶች ከፍ አድርግልን። እናት ባንክ የዚህ ፕሮግራም የክብር አጋር በመሆን ከኛ ጋር ይቆያል። እናት ባንክ እናት መላን አዘጋጅቶላቸዋል። ዓለም የደረሰበትን ቴክኖሎጂ እየተጠቀመ ነው የሚገኘው። በባንክ ዘርፉ እናቶችና ሴቶችን ያበረታታል። ወደሚቀርበው የእናት ባንክ ቅርንጫፍ ጎራ ብለው አብረው ይስሩ። የአጋሮቻችን መልእክቶች ከፍ ይበሉ። ስንመለስ ቶተንሃም ከአርሰናል ሰሜን ለንደን ደርቢ በወሳኝ ሰዓት ላይ